ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። ለማህበረሰቡን ሳይሆን መጀመሪያ ራስሽን ይቅርታ ጠይቂ። በመጀመሪያ ደረጃ ከልብሽ ማለት ነው። ሴቶች ሲደፈሩ አንድ ድምጽ ያልሆነ ሴትዮ አሁን ጃኒን ለመተቸት ነው የመጣችሁ ጋይስ። ኑ ጓደኞቼ እስቲ ሚከሩ ፍቃድ ባለመለጠፍ ለግድ ፍቃድ አለጠፍን ፕሮሰስ ላይ ነው። ገና 15 ቀን አልሞላውም። እና የህዝብ ነው 200 ዓመት ራሱን የሚቀይር ጠንካራ ሴት ቃል አይሰብራት። ጠንካራ ሴት ቃል አይሰብራት። ጫንቃራ ሴት ጫንቃ ይሰብራት። አቤት አቤት ውበቷ ከባህሪ ይርቃል። ውበቷ ከባህሪ ይርቃል። ታይታመም ምንም አይደለም። ውበቷ ከባህሪ ይርቃል ነው ቢታመም ተፈጥሮ ነው። ችግር የለውም። እንዴት ያለ ጉድ ነው! ችግር የለውም። እስቲ ቆይ አንዴ ጠንካራ ሴት ቃል አይሰብራት። ደሞ የርበው እሺ ጠንካራ ሴት ቃል አይሰብራት። ውበቷ ከባህሪ ይርቃል። ውበቷ ከባህሪ ይርቃል። ታይታመም ምንም አይደለም። ምንድነው ቢታመም ተፈጥሮ ነው። ሌላ ክልል ስለሆነ ነው። ወይ አባቴ እንዴት ነህ? ሰላም ነው? ከየት ነው? ከፈረንሳዊ ነው። ከፈረንሳዊ ረሰን እንደ አባቴ ልጄ ነኝ። ልጄ ነኝ አባቴ እንዳታስወርደኝ ልጄ ነኝ። 66000 ሰው ከታች አለ። ተረበል ካሜራ ልክፈት። ልጄ ነኝ። ምን መልክት አለ? ልጄ ነኝ። በቀደም እናቴ ከእናቴ ጋር ተለያይቴ እዛ አሜሪካ ገብቻለሁ። ልጄ ነኝ እንዳታስወርደኝ። አሁን ሰሞኑ ቪዲዮ ሊሰራ ነበርና ልጄ ነኝ። ተገመዳ የታባለ ማለት እኔ ነኝና ለደደ ለማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ መስሪያው እዛው ምንድነው እንደዚህ መጠጋጋት? እና የህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልኩ። እዚህ ዳቸው ላይ ይመጣልኝ። ያው መንሱር አልኩ መሰለኝ። መንሱር የህፃን ልጅ ማንሳፈፊያ ለብሶ ሲሆን ተዛላችሁ ይቻላል። የሆነች ራቢት ነው ምናምን እየጋለበ በጣም ሆነ ምግር ወረደኝ ድመቷ። እኔስ ፈራው፣ እውነትም ፈራው። Me trying to thinking the answer in exam hall, my brain. ይሄ ማሞን ያለበት የሚከብደኝ fill in the blank ጥያቄ ሲመጣ ትኩረት አትስጠው ለፈው ዘለለው። መንሱር ጀማል ቁርሱን በልቶ ምሳውን የማይደግም ብሎ ሰደበኝ። አይ መንሱር ይሄ እኮ የኔ ችግር አይደለም፣ የጠቅላላ የሀገሪቷ የብዙሃኑ ችግር ነው። ደግሞ እንዴት አወክ ቁርሴን በልቼ ምሳዬን እንደማልደግም? እንዴ ቁርሴንም ምሳዬንም ራቴንም መበላ ከሆነማ እንዳንተ ነው የምሆነው። እንዳንተ መሆን ደግሞ አልፈልግም። ያው አዳም ትንሽ የድምፅ ጥራት አለበት። ሲሪየስ በጣም ስለምወድሽ ነው ገባሽ? ልጁ በዛ ደረጃ እንደዛ ሲያወራ አንድ ቀን ኮሜንት እንኳን አላደረኩለትም። ቁርሱን በልቶ ምሳውን የማይደግም አንድ ተራ ሰው ጻፈ፣ ተናገረ።
ምሳሌ ማልደግም ዳይት ላይ ያለው ወፍራም አሜሪካዊት ላይ ግን የእኛ ማህበረሰብ ኢትዮጵያዊ ህዝብ ደግሞ በጣም ደሃ ማህበረሰብ ውስጥ የወጣ ሰዎች የሰው ልጅ እንደዛ ቁርሱን በልቶ ምሳን የማይደግም የሚል የ2 ሚሊዮን ፎሎወር አስከታይ አም ቬሪ ሶሪ ንግድ ፍቃድ ባለመለጠፍ ንግድ ፍቃድ አልለጠፍንም። ፕሮሰስ ላይ ነን። ገና 15 ቀን አልሞላውም። ወር ቢሆነው ነው ንግድ ፍቃድ አልለጠፍንም። ዛስዋ እኔም ስላልነበርኩ ማናጀሩ ውክልና ሰጥቼው ደብዳቤ ማጠፍ ሳላደርግለት ነው የመጣሁት። ዛሲት ንግድ ፍቃድ ባለማንጠፍ ነው። ሌላ ታሪክ የለም። ይሄ ድርጅት ግን ማለት ነው ፎል ካደረገ በሚገርም ሁኔታ ብዙ ሬድ ፍላጎችን ያሳየ ድርጅት ነው። የሆነ ነገር ከደረሰበት ልክ እንደ ሰማናቸው ብዙ እንትኖች ብዙ ሬድ ፍላግ ያሳየ በጣም ልዩ ድርጅት ነው። በጣም ልዩ በጣም ነው ይገርም። እድል የሆነና ምንም ስናገር ይበረታብኛል እኔ ላይ ነገር በእርግጥ ላጠፋሁት ብያለሁ ይቅርታ መመለስ ባልችልም የአፌን ወለምታ ይሁን አይከፋኝም እንደው መታሰሬ ይሁን አይከፋኝም እንደው መታሰሬ ግን ሞልቶ የለም ወይ ከኔ በላይ አውሬ ቲክቶክ ላይ ፈልጉ ብዙ አለ መንደሬ ብዙ አለ ወመኔ ብዙ አለ ወመቴም እውነት ነው። እሱ ማን ተስማማበት አለ ገለቴ ቡርቃ ባለቤት ማን ከስሙ ጀምሮ ስለ ባህሪው ፐርሰናሊ ስለምታውቀው ትንሽ ስለሱ ለነገር እውነቱን ለመናገር እኔ አሁን የእሷ ጉዳዩ ደግሞ የእሷ ነገር እዚህ ደረጃ በመድረሱ በጣም ከሚያዝኑት ሰዎች መካከል አንዱ ነኝና ታደለን የምንለው ራሱ ታዴ ነው ስንጠራው የምንለው በጣም ለእሷ ዩኒክ ነበር። እንደሱ አይነት ባል ኢትዮጵያ ውስጥ አለ ብለህ ለማለት ራሱ የማትደፍረው ሰው አይነት ነገር ነው። ለምን ለእሷ የሚያደርገው እንክብካቤ ነው። ሀቁን የምነግርህ አገባዋታል። እኔ እኮ አንዳንድ ሰው በጣም ሲያጋነን ትንሽ አልችልም። ፖዝ አድርገው ይለያል። ኢትዮጵያ ውስጥ ያለውን ባል በሙሉ ሞክረዋል። በጣም የገርመኝ ራሱ የማትደፍረው ትናንት ቪዲዮ እንደዚህ ጀመርኩትና ማለት ነው ልናየው ቤት እችኛዋ እንዳላት ያጠፋሁት በቃ ይሄ ከዚህ በኋላ በሙሉ መንሱራዊ አይነት ንግግሮች ሊሆኑ እንደሚችሉ ስትረዳ በቃ ወዲያው ነው የተው ሰው አይነት ነገር ነው። ለምን ለእሷ የሚያደርገው እንክብካቤ ነው። ሀቁን የምነግርህ ከጸቡ በፊት ራሱ በየደቂቃው አፉ ላይ ነው የምትመጣው። በየደቂቃው አፉ ላይ ትመጣለች። ከኛ ጋር ቁጭ ብሎ ፒያሳ ሻይ ቡና እያለ ነው። ሻይ ቡና እያለ ዛሬ እንዴት ሆነ አይሆን ዛሬ እንዲህ ቦታ ውድድር አላት። የሄድንበት ቦታ ራሱ ሳይቀር ቴሌቪዥን የውጭ ቻናል ያስከፍት ነበረ። ምናልባት ውድድሩ እዛ ላይ ካለ ብሎ ውጭ ድረስ በቀጥታ እየደወለ አብረዋት ከሄዱት ጋር ይጠይቅ ነበር። ብዙ ጊዜ ይሄዳል። ባለሄድባቸው ጊዜያት በሙሉ እየደወለ ሁሉ እዚህ ሆና እኮ ኮች ነበራት ማለት አትችልም። ከኮች በላይ የነበረው ታዴ ነበር። እውነቱን ለመናገር የአትሌት ህይወት ታውቀዋለህ። ሌሊት 10 ሰዓት ነው ተነስተው የሚሮጡት። ሌሊት 10 ሰዓት አብሯት ተነስቶ የሚሮጠው ሰው ቢኖር እሱ ነው አንደኛ። እሱ ብቻ አይደለም፣ ኢቭን ምግብ በየሰዓቱ በየደቂቃው ሊረብሽ ይችላል እያለ ምግቡንም የሚጠጣውንም ይዞ አሁን ፕሮቲኑ አሁን ተመገብ ቫይታሚኑ እንኳን ሚነራሉን ራሱ እያየን ይሄ ደላላ የሚጠጣውንም ይዞ አሁን ረፍት አድርጊ አሁን ተመገቢ ብሎ ውጭ እንኳን እንድትመገብ አይፈቅድላትም። ያን ያክል ይንከባከባት ነበር። እቤት ስትመጣ በሞቀ ውሃ ጉሯን ዘፍዝፋ እያሻሸ ምን እያለ ትሪት አደራረጉ በቃ በጣም ኢትዮጵያዊ ባል የእውነት ኢትዮጵያዊ ባል አለ ወይ ይሄ ሰውዬ ከየት ነው የመጣው ከሌላ ፕላኔት ነው ብለህ እንድታስብ ራሱ የሚያደርግ ነበርና ለምንድን ነው እንደዛ የሚያደርገው በጣም ግራ ይገባል ነበር። መሆን ያልከን ሰውዬ እውነት የ11 መሬትና 5 ነው 4 መኪና ወሰደ ያልከን ሰው ነው ወይ እውነት እንደ ጋዜጣው እያወራ ነው? ታዴና ታዴ ትክክለኛ እውነታው እሱ ነው። አመሰግናለሁ። ለማንኛውም ስላገኘሁሽ ደስ ብሎኛል። ጋሼ ልጅ እየመጣ ነው፣ እንደሚወጣኝ ተስፋ አደርጋለሁ። ልትረዳኝ ትችላለህ? ይሄ ነው ማቀሳሰር። እንደዚህ ቃላት አጣም ለምን እንቀጥረሃለን? የኔ እውነተኛ መልስ እኔ ወተት ተበጣሶብኝ ሳፍቼ ጠጥቻለሁ ነው። ሌላ ደግሞ እንጀራ ነጭ አውጥቶ ጸጉር አውጥቶ ቢያረጅ እንኳን
ጥቁር ቀለም ቀብተን ወጣት አድርገን እንሸጠዋለን፣ እንበለዋለን። የሚጣል ነገር አይኖርም። እኔ እርሶ ሆቴል ከተቀጠርኩ ጥሩ፣ በጣም ጥሩ። አዎ እኛ ድፍን ምስር ዘርዝረን ይበላን ማማሴ የነቀልንበት ሙያችን ነው። ሹፊ ፌስ ነገር ግን ክትፎ መብላት አለብኝ። ክትፎ መብላት አለብኝ። ድክም መብላት ነው የምትበላው። በቃ ሹፊ ያስጨነቃት ምግብ ነው። በሰላም ያሳድረን። ነገር ክትፎ መብላት አለብኝ ማለት ነው። ኧረ እግዚአብሔር እንደዚህ ያለ ላይፍ ይስጣችሁ። እኔ ይልኩልኛል ነው በዛው አክሊሉ ነው እንዴ ልጅ ሜካፕ የቀባት አክሊሉ ወይስ እኔ ፊልተር መስሎኝ ፊልተሩን በፈልግ የለም ጭራሽ ብሎ ካረገኝ የምሬን ነው የምላችሁ ነው ወይስ ሜካፕ ዛሬ ተቀብታችሁ ካሳደራችሁት ኩፍ ይላል እንዴ ሜካፕ ፊታችሁ ላይ አላውቅም አይኗ ላይ ያረገችው ያጣበቀችው ምንድነው በጫማ ማጣበቂያ ነው በኡሁ ነው በሙጫ ነው በምንድን ነው አይንሽን ስትከድኛ ስትከፍቹ አያምሽም አይከብድሽም ፈጣሪ አምላክ ሆይ ዘንድሮ ሴቱ ጉድ ይሆን ከፊልተር መቼም ይሻላል አሁን እቺ ልትታጠብ ስንት ኦሞ ላይ ዘብዝፋ ካላደረች ይሄ አይደል ቻክ መድረግ አለ ማፈቅፈቅ አለበት እንደዚህ ነው ጓደኞቼ እስቲ ሚከሩ ጭንቅ ጨንቆኛል ሰምቷል ችግር ተጨንቃለሁ ብቻዬን የጎረቤት ልጅ ወድጄ ባይ ነው ቴድሮስ ሙሴሳ ፎሚሽና ዳር ከጓደኞቼ ጋር ልንወጣ ነበር ልንገርህ ብዬ። እሺ እኔ ልጅ የት ልትሄዱ ነው ግን? እዚሁ አካባቢ ነን፣ ጧት እመጣለሁ። እና በቂ ብር ይዛል? አዎ ይዣለሁ። ካስፈለገ ሹፌሩ አብሮ ይምጣ። አንተ ልጅ ጠጥተህ ድራይቭ እንዳታደርግ። ኧረ እንደ ኧረ አንጠጣም፣ ችግር የለውም እመጣለሁ። በቃ ጧት። እሺ ያለበትን አፕዴት አለ። እሺ አባዬ ልወጣ ነው። ምን ልወጣ ነው? አንተ ልጅ ከምረህ ነው አይደል? አዎ ምን ነው? ተመስገን። ጠዋት ነበር እኮ ሸክሜን አቅልልልኝ ብዬ ጸለይኩትኝ። እንዴ ሻንጣ ሳትይዝ ነው እንደምትወጣው? ደግሞ የምን ሻንጣ? ኧረ እኔ ኳስ ላይ ነው የምሄደው ከጓደኞቼ። ምንም ልታረግ ውጣ። ዋናው ቁም ነገሩ ትመለሳለህ ወይ ነው። እዚህ ቤት ትመለሳለህ? አንተ ልጅ እውነቱን ንገር። ኧረ አሁን እመለሳለሁ። እና ለምን አባ ነው የምንነግረኝ? ለምንድን ነው የምንነግረኝ? ምን ያደርግልኛል? በቃ የኪስ ገንዘብ ፈልግ። ምን እስኪ ድገመው። የኪስ ገንዘብ። አንተ ልጅ ይኸውልህ አዶናይ ነው ይኸውልህ እመታሃለሁ። ጥፋ ከፊቴ ነግሬሃለሁ። ኧረ ምንድን ነው? ዞር በል እኮ ነው የምልህ። አዶናይ ነው ማረገ። ኧረ ይሄ ከባድ ነው። የዛሬ 2-3 ዓመት ክሪፕቶ ከረንሲ ላይ 2000-3000 ዶላር ኢንቨስት ያደረጉ ሰዎች በጥቂት ዓመታት ውስጥ በመቶ ሺዎች ገብቶላቸዋል። ያና 2-3 ብር ቢያቆዩት ኖሮ ወይ ባንክ ቢያስቀምጡት ቢበዛ 5000 10000 ቢሆን ነው ቢበዛ። ግን እነሱ ገንዘባቸውን ለጥሩ ሐሳብ ለጥሩ ገበያ ሸጡ። በዚያ ምክንያት በብዙ እጥፍ መልቲፕላይድ የሆነ ሀብት አላቸው። ክሪፕቶ አጠቃላይ ኢሌጋል ነው። በተለይ ፒ2ፒ ትራንዛክሽኖችን የምናካሄድበት ወይም ኢሌጋል እንደሆነ ነው። ከኢትዮጵያ ብር ውጭ የትኛውም አይነት ከረንሲ ኢሌጋል ነው። ስለዚህ ከዚህ በኋላ ፎሬክስ ወይም ደግሞ ክሪፕቶ ትሬድ ማድረግ አይቻልም ወይ ለሚለው ጥያቄ ኖርማል ነው። እስካሁን ድረስ ምንም የተባለ ነገር የለም እና ባይናንስም ሌሎች ኤክስቼንጆችም አሁን ላይ ስራ ላይ ናቸው። ግን ፒ2ፒ ኢሌጋል እንደሆነ ልታዘምሩበት ይገባል። ከዛ ውጪ ፎሬክስም ክሪፕቶ ላይ ትሬድ ጠቅላይ ሚኒስትሩ ያሉት እውነት ነው። ጠቅላይ ሚኒስትሩ ያሉት ክሪፕቶ እና ፎሬክስ ትሬዲንግ ባን ከተደረገ ቆይቷል። ህዝቡ አዲስ ለምን እንደሆነበት ለምን እንደ አዲስ ዜና እንደሆነ ግን ለምን ባን እንደተደረገ ይገርመኛል። ምክንያቱም ኢትዮጵያ ውስጥ ቢትኮይን ማይን ከሚደረግባቸው ከዓለም ኢትዮጵያ 4ኛ ነች። ታውቃላችሁ ቢትኮይን ማይኒንግ ማለት ነው። በጣም ነው ኢነርጂ የሚጨርሰው። ፈንፋክት አሁን መብራት ጠፍቷል። ቢትኮይን ማይኒንግን ፈቅደ ፖዚቲቭ በጠቅላይ ሚኒስትሩ አፍ ጭምር ስለ ቢትኮይንም ትሬዲንግም ሀሪፍ ነገር ብለ ሜንዋይል ባን ማድረጉ ጉራማይሌ ነው። No relationship. Never. Yeah. Zero. አላምንም። Why? ከምርሽ ነው? I swear. Zero. Yeah. ሴቶች ሲደፈሩ አንድ ድምጽ ያልሆነች ሴትየው አሁን ጃኒን ለመተቸት ነው የመጣችሁ። ጋይስ የምራችሁን ነው? ግን ለእሷ እየደገፋችሁ ያላችሁት? ይቅርታ ያለችውን ቪዲዮ እንኳን ሳታይ እኮ መጀመሪያ ራስሽን ይቅርታ ውስጧ ነች እንደ ያለችው እሷ አይደለችም እኮ ማህበረሰቡ እንዳለ እኮ ይቅርታ
ያቺ ልጅቷ ያቺ ማንች አርቲስቷ እንዴ ለሷ መደግፉ ጤነኛ አይደላችሁም ጋይስ። እስሄዳችሁ ፔጇን ቼክ አድርጉ። አንድ ቀን ድምጽ አልሆነችም እኮ እንደ አርቲስት እነ ዳንኤል ያኔ ድምጽ ሲሆኑ ላይቭ ላይ ሰው ሲናገር ላይቭ ላይ እኛ ወተን እናወራለና ለምን እሷ ቪዲዮ አልሰራች? ጃኒን ለመተቸት ግን ሲሊፐሯን ጧ እያደረገች መታ ስትሰራ ለሷ አግዛችሁ ሰደባችሁ። በጣም ነው የምታስቁት። እግዚአብሔር እኔ የተናገርኩት ላይ ኮሜንት ላይ ታፕ ብላችሁ እሷ ታፕ ብላ አልፈመሰችም ይሉሻል። ሳሪ በቃ ቅያስ ፈልጉ፣ አቋራጭ ፈልጊ፣ ከዛ ፈምሽ። ሲሰበር የበለጠ የሚጠቅመው ምንድነው? አረ ቪዲዮን ገና አሁን ስላየሁት ነው። ባንድ በድሬዳዋ ልጆች በሺቲ ለባሿ ላይ የተነሳ በጣም የሚደብር የቃላት አጠቃቀም እና በጣም የሚያዋርድም ሺቲ ለባሿን ብቻ ሳይሆን በአጠቃላይ የሴት ልጅ ክብር የሚነካ ንግግር ከማልጠብቃት ልጅ ሰማሁኝ እንደዚህ አይነት ነገርና ትንሽ ቅር ብሎኛል። እውነት ለመናገር የተናገርሽው የድሬዳዋን ልጅ ወይ አንድ ማህበረሰብን ብቻ አይደለም። እኔ ማስበው እኮ ነው። በእርግጥ ስም ጠቅሰሻል፣ ድሬዳዋ ብለሻል፣ ሺቲ ለባሿ ብለሻል። ግን እሷን ብቻ አይደለም እንደሚገባኝ ከሆነ እህቴን፣ ልጄን፣ ጓደኛዬን፣ እናቴን ነው እንዲሁም ራስሽን ማለት ነው። የይቅርታውን ቪዲዮ አላየሁትም። አንዳንድ ቦታ ስጠይቅ ይቅርታ ብላለች፣ ግን ብዙም አጥጋቢም አይደለም ብለው ለማህበረሰቡን ሳይሆን መጀመሪያ ራስሽን ይቅርታ ጠይቂ፣ በመጀመሪያ ደረጃ ከልብሽ ማለት ነው። እናቷን ከምትወድ ሴት የሚጠበቅ ነገር አይደለም። አሁን ላይ ያደረግሽው ነገር ከአንቺ ጋር ምንም ነገር የለኝም። ጥሩ አድንቄሽ ነበረ ወይ ደስ የምትል ታዳጊ ልጅ ነች ምናምን ብዬ ነበርና በዚህ የሺቲው ጦርነት ላይ የት ነው የተሰለፋችሁት? ማን ነው ትክክል ነው? እንዴት ነው? ወዴት ነው የሚለውን ኮሜንት ላይ እስቲ ንገሩ። 18ኛ ዓመት በዓል ዛሬ እንግዲህ በዛሬ 18ኛ ዓመታችን ፍቅር ከተመሰረተ የምናከብረው 18ኛ ዓመታችን በዓል ነው። እንኳን አደረሳችሁ። በዓለም ላይ ያላችሁ የዚህ ሃይማኖት ተከታዮች በሙሉ የሰላም፣ የፍቅር፣ የደስታ፣ የመተሳሰብ፣ የመከባበር፣ የመዋደድ እንዲሆንላችሁ እመኛለሁ። በፍቅር አምላክ ስም የፍቅር አምላክ ይባርካችሁ። ኬኩን ቆርጠን እንበላለን በፍቅር አምላክ ስም። መልካም በዓል። ቀናቸው የደረሱ ሰዎች ሰብስበ ሜምበሪ እየበዛ ነው እያልከል ነው። ሌባ ኡርኩስ። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አንስታ አታውቅም። እንደሚባለው አይደለም። ምናልባት አትሌቶች የሆኑ ሰዎች ይሄ ነገር በቅርብ ሊያውቁ ይችላሉ። ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አንስታ አታውቅም። ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ይሄ ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አንስታብኝ አታውቅም። እሺ ስሜ ማስታቦተ ነው። ማስታቦተ ማለት በአማርኛም ማስታወተ ማለት ነው። ማለት አንጸባራቂ አይናን ነው። ስምጭ ዜጎች ጋር ተቀምጦ ድሮ ነበር ግባ ያልኩት አለ። ወደ ውጭ ሲሄድ ከመሄዱ በፊት ድሮ ነበር ግባ ያልኩት ሲል እሱን ስም አድርገውት ድሮ ግባ አሉት ነጮቹ። ሁለት ደግሞ ኳስ የሚለው ስም እኔ ነኝ የሰጠሁት። እንዴት ነው? ሽሮ ሜዳ እያለን እየተጫወትን ያለ ቆርቆሮ ነው አካባቢያችን እና ምስመር ነበረው። ቆርቆሮን ኳ አርጎ ስስር
ዓለም አቀፍ ጨዋታ እንትን ኮት ድባርና ደቡብ ፋብሪካ ነው። ኮት ድባር እንዴት ተባለ ብትል ኮት ካለ ያው ጫማ አለ፣ ሸሚዝ አለ፣ ውስጥ ሱሪ አለ፣ ሙሉ ነገር ሲሆን ኮት ድባር ተባለና እሱ ነው ፕሮፌሽናል ጨዋታ ያደረኩትና ያለ ዳኝነት ጥሩ ዳኝነት ያደረኩበት እና የታወቁበት የመጀመሪያ ኢንተርናሽናል ጨዋታ ያደረኩበት እሱ ላይ ነው ብዬ እገምታለሁ። እችን አቀሳሳሪ አርቲስት አንዴ እስቲ እንስማት። በሽቲ ነው የመጣሁት ዛሬ። አንድ መልእክት ነበረኝ በሽቲ ለባሿ ላይ የተነሳ በጣም የሚደብር የቃላት አጠቃቀም እና በጣም የሚያዋርድም ሽቲ ለባሿን ብቻ ሳይሆን በአጠቃላይ የሴት ልጅ ክብር የሚነካ ንግግር የተናገርሽው የድሬዳዋን ልጅ አንድ ማህበረሰብን ብቻ አይደለም። እኔ እንደማስበው ከሆነ በእርግጥ ስም ጠቅሰሻል፣ ድሬዳዋ ብለሻል፣ ሽቲ ለባሿ ብለሻል። ግን እሷን ብቻ አይደለም እንደሚገባኝ ከሆነ አንቺን መጠይቅሽ ጥያቄ አለ። አስቀድሜ ግን አንድ ነገር ማለት ፈልጋለሁ። ጃኒ ካጠፋችሁ ጥፋት አንፃር ግዴታ መታሰር አለባት፣ ይቅርታ ምናምን ብሎ ነገር አይሰራም እያሉ ቪዲዮ ከሚሰሩ መካከል 90% የምትሆኑ ሴቶች ናቸው። እና ምን አስተዋልኩ መሰላችሁ? ሴት ልጅ ለሴት ልጅ እጅግ በጣም ሲበዛ ምቀኛ እንደሆናችሁ ነው። መሽቁቅ የሆናችሁ ሴቶች አላችሁ። ከናንተ ሌሎች ሴቶች ሲበልጡ በሆነች ደረጃ ከፍ ሲሉ ማይመቻችሁ ወንድ ለወንድ በዚህ ልክ አላቅም እኔ። ሴቶች ግን እየመረራችሁ ሟቱ፣ እርስ በርስ በጣም ምቀኛ ናችሁ፣ በጣም ሲበዛ። እርግጠኛ ነኝ እች ልጅ ትታሰር እያላችሁ ቪዲዮ ምሰሩ አብዛኛዎቹ ሴቶች ማለት ነው ለድሬዳዋ ሴቶች አስባችሁ ወይንም የሰራችሁ ጥፋት አሳስቧችሁ ሳይሆን እች ልጅ ተሰብራ እንድትቀር ስለምትፈልጉ ነው። ጥሩ እየሄደች ነው፣ ህይወቷ እየተሻሻለ ነው፣ የቤተሰቦቿን ህይወት እየቀየረች ነው። ያ ደግሞ ያማቸዋል። ስለዚህ የዚች ልጅ ህይወት ምን መሆን አለበት? መሰናከል አለበት። የነበረው ድራማ ላይ የአርቲስቷ ጣልቃ ገብነት ያጋግለዋል ወይ? ያው አቀሳሳሪ ምንድን ነው? ኦልሬዲ እኮ ተቀሳስሮ ያለቀ ጉዳይ ነው። አቀሳሳሪ ብዬ ልጠላት አልችልም። ማጆሪቲ ኦፍ ዘ ታይም የዚህ ቲክቶክ ቡድን ኃይል ጠላት ራሱ ነው። ራሱን እስር ቤት ሲቀጥ ገብቶም ራሱን ሲያቆይ ምናምን ነው ያየ ነው። ዳንቺ ወደ አርቲስቷ ልምጣና ከዚህ በተሻለ መልኩ ማቀሳሰራችን እንደው ትንሽ ነገሩን ብታጋኙ በተሻለ መልኩ ማለት ነው። በጣም የገረመኝ ሺቲውን እንኳን የለበሽው ፐርፐዝሊ ነው፣ ለዚህ ቪዲዮ ብለሽ ነው። ድንገት ምናምን ለብሰሽ የሰራሽው ቪዲዮ ሳይሆን ሺቲውን ለብሰሽ ሆን ብለሽ ለማቀሳሰር እንደዚህ አይነት ቪዲዮ። እውነት ለመናገር ጃኒ ያለችው ትንሽ ነው እንኳ ማለት የሺቲ ለብሳ አብዮት እኔም ተበድያለሁ ምናምን የምትልበት ደረጃ አይደለም። እውነት ለመናገር በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር መዋሉን ዘሀበሻ ምንጮቼ ነግረውኛል ብሎ ይህንን መረጃ አጋርቷል። አትሌቷ ይህንን ወደ ሚዲያ ቀርባ ከተናገረች ወዲህ ግለሰቡ ሰይፉ ላይ ቀርቤ ምላሽ ሰጣለሁ ማለቱም ይገደል የምትሉ ላይክ አድርጉ። ብሮ ይሄ ፊልም እደ እንግሊዝኛ ባገባልኝም ይሄ ፊልም ግን አስለቅሶኛል። እነዚህ ፍሌክስ ምን ይሄ ፊልም ለምን ለቀቅ? ሁሉም ገብቶ እዩ መለቀስ የሚፈልግ ይሳዝናል። ይህን ፊልም አይቼዋለሁ። ካላያችሁት እዩት። ግን ማለት ነው እኔ አላስለቀሰኝም። እንደውም እኔ ታይለር ፔሪ ከሚሰራቸው ፊልሞች ትንሽ ወርዶብኛል። ግን ብዙ ሰው አስለቀሰኝ ምናምን ብሎ ፌስቡክ ላይ ቪዲዮ ሰርተዋል። እስቲ ያላስለቀሰንን ነገር እስቲ በደንብ እንመርምረው። ምክንያቱም አንዳንዴ የሰው ለቅሶ ቤት ይሄድና ግን የሚያለቅሰው ለራሱ ጉዳይ ይሆናል ስላይሆን ማለት ነው። የማሳየህን ፎቶ አይተህ ሙሉ ስሙን በ20 ሰከንድ ከነገርከኝ 1000 ብር እሸልምሃለሁ። አለፏቸው ተካ አርቲስት በአለም ነው ጀግና አትሌት ብሬ ዝስዋን አጋጣሚ ጨርሼ 50 ብር ለብርች የሚትቀርወክ የመድኃኒዓለም ስራ አጋጣሚ ደስ ይላል። 1000 ብር የመድኃኒዓለም ስራ እናመሰግናለን። በጣም ደስ ይላል። አሜን። እናመሰግናለን። እሺ 1000 ብር። እሺ እናመሰግናለን። እሺ አያሳዝኑ? እግዚአብሔር በጣም ያሳዝኑኝ። ሰው ይቆየ ነው ነበረበት ብላሽ የለኝም አለች። መጀመሪያ እናቴ ታማለች፣ አርሲ ላይ ነው አለች። በኢትዮጵያ አየር መንገድ ነው የምሄደው። ኢትዮጵያ አየር መንገድ ሳጣራ እኔ አውቄ ሞኞ እንኩላት
ቆይ ናቲ አንዴ ከተውውቃችሁ ጀምሩ። ከተውውቃችሁ ያው ስንታወቅ አንተ ቤት የታወቅኳት ፎሎ ተደራረግን አወራን። ቆይ ናቲ አንተ ቤት ስትል እኔ ፎሎ አድርጎ አላልኩም። እኔ ጋር መታ ስታወራ ነው የተዋወቃል። የተዋወቁት አንተ ቤት ነው ፎሎ ተደራረግን። ከዛ መጀመሪያ እንደዚህ ከመሆኑ በፊት በርዝዴዋ ነበር። ለበርዝዴሽ ዝም ብዬ አንድ 20 ሺህ ብር ላክልሽ አልኳት። 20 ሺህ ብር ላኩላት ለበርዝዴ። ከዛ እኔ ልፈትል ነበር የጠየቅኩ አለችኝ። ፈተናውን አልፈሃል ምናምን አለችኝ። ከዛ ነበረ በ20 ሺህ ብር ተፈትኖ ያለፈ ታጋስስ ውዳቂ በ20 ሺህ ብር ነው የምትፈትነው እሱ እንዴት አይነት ያለ ውድ ፈተና ፕሊስ ትለኝ። እሺ ልካለሁ። ከዛ ከላኩላ በኋላ ፈተናውን አልፈሃል ልጠይቅ ነበር ልፈትል ነበር አለችኝ። ቀጣይ ፈተና 90 ሺህ ብር አስገባ ስንም አልፈዋል። ኦኬ ምናምን አልኩኝና ከዛ እሱን ላኩላት። በመሀል እናቴ ታመመች አለችኝ። ቀጣዩ ፈተና አርሲ ልሄድ ነው በአውሮፕላን ነው የሚሄደው ስትለኝ እሺ ሄደች። እኔ ኢንቨስቲጌት ሳደርግ ኢትዮጵያን ኤርላይንስ ዶሜስቲክ ኤርላይንስ አርሲ ነገሌ ኤርፖርት የላቸውም። ከዛ 14 ሺህ ብር ላክልኝ ስትለኝ 14 ሺህ ብር ላኩላት እና አይ ቲኬት ቆርጬ ቀን ተዛለፈብኝ አለችኝ። ከዛ 34 ደርሰናል ወንድሜ ይመጣል እኔ ወደ አዲስ አበባ ልመለስ ነው አለችኝ። እሺ እየደመርን ነው። መጀመሪያ 20 ሺህ ለበርዝዴ ላይክ ላክ 34 እንዳለ ፕሪንት አድርገው ያወጣሁት አለኝ እንዳለ ላኩላ 20 ከዛን 14 34 ሆነ። ከዛ በኋላ ወረቀቱን ነው ሳይሆን ማስታወሰኝ በጣም ብዙ ብር ላኩላት። እንደውም ዛሬ ልኬ በሶስተኛው ቀን በቃ እንደዚህ የምበላው ምናምን በቃ ተፈዝዣለሁ፣ ፀጉር ማሰሪያ የለኝም፣ እናቴ ስለታመመች ነው እያለችኝ በጣም ነበር ዊክ የምታጨናንቀኝ ብር ላክ እያለችኝ እኔ ምንም በቃ ከዛ ቤት ልከራይ ምናምን ስትለኝ ነው። ከዛ በፊትም ራሱ በጣም ብዙ ብር እልክላት ነበረ። ታውቃለች እሷ ራሷ ሪሲቶች እንዳለ አሉኝ። በቃ ዲስሪስፔክት ስደውላት ራሱ ዲስሪስፔክት የምታደርገኝ ትሳደባለች፣ እንትን ትላለች። እኔ ደግሞ በቃ ምናልባት ሌላ ነገር ስለሆነች ይሆናል ምናምን ብዬ በጣም አልፋታለሁ። ከዛ ቤት ልከራይ አሁን ያለበት ቤት ጥሩ ስላልሆነ ቤት ልከራይ ስትለኝ አመኛት። እሺ ቤት ልትከራይ እያልሻለ ቤት አንስቼ ወደ 170 ሺህ ከምናምን ብር የላኩለት በኢትዮጵያ 170 ሺህ። ከዛ እሺ ቤት ስትለኝ እሺ የግል ሆስፒታል ካለች እናትሽ ቢል አለ የሚሰጣችሁ ቢል አለ። የቤቱን ውልና የእናትሽ የታመመችበትን የሐኪም ቤቱን ቢል ላኪልኝናት አለ። ልትልክልኝ ፈቃደኛ አይደለችም። ቤቱን ከነጨራሹ አልተከራየችም። ልታሳየኝም ፈቃደኛ አይደለችም። እንደገና ደግሞ ከጓደኛዋ ጋር ሆና አንድ ጣሊያን ነገር ጓደኛ አለቻት። ከእሷ ጋር ሆና ፀጉር ልስራ ፍራንክ ላክልኝ እሷ ትልክልኛለች። ፀጉር ምናምን ሁማን ሄር የሚባል ትልክልኛለች። እና የሆነ ሰው ከኤርፖርት ይዞ መጥቷል እና እሱን መከፈል አለበት ስትለኝ 23 ሺህ ብር እንደገና አንስቼ ላኩላት። ከዛ በፊት ደግሞ ለቤተሰብ አትልክም ብለው እዚህ ጋር ጽፎታል። እውነት እኮ ነው። አሁን እሷን ምን ብዬ ጥፋተኛ ልልህ እንደው ስትልክላት እንደ ኢትዮጵያዊነት አጭን አንጻር ቴንኪው አለማለቷ ካልሆነ በስተቀር ስድቡ ምናምን ካልሆነ በስተቀር ፈቅደህ ወደህ አንተም ሀይድን አጀንዳ ይዘህ እየላክላት ነው ያለው። ይበልህ ነው እኛ እያልን ያለ ነው። ይሄ ጣቢያ ትልቁ ጣቢያ ማንም ቡታን ታለባሽ እየወጣች ስለ ሺቲ በጣም ትቆረቆራለች። ስለ ሺቲ ታውቃለች። ስለ ሺቲ ምን ታውቂያለሽ? ሲጀመር ቤትሽ ላይ ቢፈለግ አንድ ሺቲ አይገኝም። ዛሬም ተውሰሽም ከጎረቤትም እየመጣች ቪዲዮ እየሰራሽ ነው። አናውቅም እንዴ? ሲቀጥል ደግሞ የድሬዳዋ አርቲስቷ ምን አረገቻችሁ? ኧረ እንዴ በፍቅር ስትመጣበት ሁሉም ነገር ይተዋል፣ አፉ ይልሃል። ልጅቷ ደግሞ የምላስ ወላምታ አጋጥሟት እንጂ በክፋት አስበው አይደለም። ሲቀጥል ይቅርታ ጠይቃለች። ጠይቅ በተለይ ደግሞ አንቺ በእሷ ምክንያት አስታውሱኝ፣ ምንም መልእክትሽ አልገባኝ። ትልቅ ሰው አይደለሽ እንዴ አንቺ? እንዴ ሌሎቹ እኮ ነው የባሳችሁት። በጣም አሽቃበጣችሁ። ቀን እኮ አይጣልክ። ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋሂድ አሜን። አንተ የሚያስፈራ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሜን። አንተ ለፈታ ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ ወዳጅ ከዘሩ ቪዲዮ መስመር ቪዲዮ ተከታተሉ። እስከ ማግኘት ተሰሙ እስከ ማግኘት ይመቻችሁ።